እንዴት ነው ቲቪ አባት? ቆይ ፍቅረኛው ጋር ነው አባዬ ታውቀኝ ቃዲስ ይባላል እና ደግሞ ረጅም ጊዜ አንተን አስማስ በጣም አዲስ ነው አዲስ መኪና ሳለ መዲ ችግር የለውም ሁሉንም ነገር እናግራታለን። አይደለሁም ስሜ መዳሽ ይቅርታ መልሶ አልችልም። ትልቁ በጣም ያለብኝ ምን አረኩልህ መጀመሪያ በፊት ከድንጋች ተርቃለች ስለሚዘነገር የምታወራጅ ደረጃ ምንድነው ስለፈለሻምላሽ አቶ ደረጀ ኤቢን ባል በሽጉጥ ገድዬው ሞታለሁ በማለት እጁን በሽጉጥ አነሳበት። ይሄንን እያዩት ኤቢና የኤቢ ፍቅረኛ በጣም ተገረሙ። ከእግሩ ስር ሂዶ ግድፍት ብሎ ሰላምታ ሊሰጠው ሲል የምን ሰላምታ ነው ብሎ ሽጉጡን አንስቶ በፊቱ ላይ ደቀነበት። አባዬ ምንድነው ሰው ተሳስተህ እንዳይሆን እያለ ወደ ሽጉጡ ነው ያመራው። አቶ ደረጀ ምን ገጠመው? ምንስ ይሄንን ሊያነሳሳ ቻለ? በጣም ያሳዝናል። ወይዘሮ ማርቲ አሁንም ልትነቃ አልቻለችም። ነገር ግን በባሌም በቦሌም እያለች ልታስረዳት ብትሞክር መድኃኒት አሁን ላይ ከቤት የለቀሽ ውጪ ተብላለች። በዚህም የተነሳኝ በጣም ተጨንቃለች። ይህን ነገር ሳላፈነዳው አሜሪካ አልሄድም በማለት ወስና ነበር። ናታንዬ አቶ ደረጀን ህይወት ታደገው። ሁሌም ሰዎችን ለመጣል ሌሎቹ ሰዎች ይሮጣሉ። ናታን ደግሞ መስዋዕት አድርጎ ሁሉንም ነገር የሰጣትን የተደበቀ ብላክቤር ቪዲዮ መጨረሻ ላይ አጥፍቻለሁ ሲላት ሂዶ ናታን ከወይዘሮ ማርቲ ፊት ሁሉንም ነግሯታል። የአስቀረሽው ነገር ከኔም ጋር አለ የጠፋ እንዳይመስልሽ ብሎ አስጠንቅቋት ሄደ። በዚህም የተነሳ ለማርቲ ልነግራት ያለችው ሚስጥር ሰዝሁ ላይ አቆመ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 143 ማለት ነው። እንግዲህ ወደ 142 ስንመለስ ብዙ ነገሮች ተፈጥረው ነበረ። እንግዲህ ይህን ነገር ካላጠፋህልኝ ልጅህን አልሰጥም በማለት ውሃን ኬክ ገዝታ ከሆነ ክላስ ወስዳ ዘግታባት ነበረ። በዚህም የተነሳ አቶ ደረጀም ይሄ የተያዘው በቃ መጥፋት አለበት በማለት እንግዲህ ወስኗል። ልጄ በልጆቹ የማይደራደረው አቶ ደረጀ ይሄ ነገር ጭራሽም እንትን ማለት የለም አጥፍቼ እዛው እንደፈለገች ተተናገረችም ትናገር በማለት ነበር የወሰነው። እናም በዚህ የተነሳ እሷም እየደወለኝ ልጅህን አታገኛትም ያልኩህን ነገር ካላደረግ እያለው ነበር። እሺ አደርጋለሁ፣ ግን ሳደርግ ሂደሽ ለማርቲ እንደምትናገሪ ምን ማረጋገጫ አለኝ ስትል እሱስ ሊቀርልህ ነው ወይ? ይሄማ ለምን ብዬስ ዲኤንኤ ያደረግኩኝ ይሄንን ለማወቅና እውነት ማወቅ አለባት እህቴ ላይ የምሰራው ድራማ መክሸፍ አለበት ስትል ነበር። እናም በዚህ የተነሳ አቶ ደረጀ በጭንቀትና በውጥረት የሚገኘው በጣም እየተጨነቀ ይገኝ ነበር። እናም በዚህ የተነሳ እንግዲህ ወደዚህኛው ክፍል ስንመጣ
እህቷ እዛው እንደሆነች ወይዘሮ ማርቲ ከክላሷ እንደሆነ እሷም ሄዳለች ብላ ነበርና እሷ ደግሞ ስለ ልጇ ያለፈውን ፓርት እየተናገረች ነበር ለጎረቤቷና ልጅቷ እኮ መታለች የት ትጠፋለች እያለች ነበር ስትል የነበረችው አጋቿ እራሷ ሆና ሳለ እንግዲህ ውሃ መታለች። ወይዘሮ ማርቲ ግን በጣም እያበደኝ ነበር። እናም በዚህ የተነሳ ናታንም ከበሩ ላይ ተቀምጦ እያዳመጣቸው ነበር። እሷ ስገባ አቶ ደረጀ የሚሆንበት ቅጡ ጠፋው። ውለደኝ እያለ ነውና እሱም አይዞህ አባዬ በማለት ቀጥታ ምንም አትጨነቅ በማለት ነበር ሩጦ የሄደው። እንግዲህ ማርቲም ልጅሽ እኮ ተገኝታለች፣ ምንም አልሆነችም፣ መታለች፣ የት ናት እያለች የእናት ሆድ እንግዲህ በጣም እየተጨነቀች ነበር። እባክሽ ቁጭ በይም አሁንም ማወራሽ አለኝ ስትላን ነበር። እና በቃ መሀልሽ አንቺ ግን ምንም የምታውቂው ነገር የለም እያለ አሁንም ደግሞ ምንድን ልትይ ነው? በቃ ሹህ እያለቻት ነበረ። ውሃ ምንድን ናት? ውሃ እኮ ትልቅ ናት፣ ምንድን ትሆናለች እያለች እንግዲህ እንትን ስትላን ነበር። እና እንግዲህ ወደ ማርቲ ጋር ስንመጣ ማርቲን ልታወራት እየፈለገችው ነገረኛዋ መድኃኒት ማለት ነው አፍለፍ ተጋጥማ እንግዲህ ናታንም ከበሩ ላይ ሆኖ እያዳመጠ ነበረ። እሱም የዚህ ጊዜ የቀረጻትም እሱ ነበርና ቀጥታ በመሄድ መድኃኒት እንትን ያልሽው ከኔ ጋር ቀሪዋለ የለም ብለሽ እንትን እንዳትይ ሲላት በጣም ትናደዳለች። ይሄ ልጅ በጣም ባለጌ ነው እያለች እየተናደደች ነበርና ምንድነው እዚህ ቤት እየተካሄደ ያለው እያለች ነው ማርቲ። ነገር ግን ማርቲ አሁን ላይ ምንም አልገባትም ማለት ነው። ስለዚህ ውጭ ብላት መጀመሪያ ላይ በቃ ተሳፈሪ ውጭ እያለች በቃ ትኬት ቆርጬ ሄዳለሁ ብላ ነበርና እንግዲህ በዚህ የተነሳ ናታን ሩጦ ሄዶ ሊነግራት ችሏል ማለት ነው። ማርቲን ግራ ስለተጋባት ምንድን ነው እያለች ነበርና በመጨረሻ ይህን ስትል አቶ ደሬም በጣም በጭንቀትና በውጥረት ይገኛል። ከነገረቻት ወይኔ እያለ በጣም እየተጨነቀ ነው። እውነት ለመናገር ፊልም ሆኖ ሳለ በቃ እንግዲህ ያው ቤቱ ይበተናል ትናገርም እያለ በጣም ተጨንቋል ማለት ነው። ናታን ግን ጎበዝ አእምሮ ያለው አርቆ የሚያስብና ለሰዎች ደግሞ ራሱን መስዋዕትነት ከፍሎ ሰዎችን የሚያድን ነው። አቶ ደረጀን ወደ ባለፈው ፓርት ስናይ ከብዙ ነገሮች ያወጣው ሰው ነው ማለት ነው። እናም በዚህ የተነሳ ስለ ዳጣ ስለ ሁሉ ነገር የሚያውቅ ነውና በመጨረሻ እንግዲህ ይሄን ነግሯት ሩጦ ሲሄድ መጥቷል። ምክንያቱም ፋይሉ ከኔ ጋር አለ በማለት ነበር የተናገረው። እና በዚህ የተነሳ ወደ ናታን ጋር ሂዳ ተከትለው ናታንን ሂዳ አንተ ምን አይነት ልጅ ነህ እያለች ስትጮህበት ነበረ። ቪዲዮውን አላጠፋኸውም ማለት ነው። ሲቀጥል አንተ ነህ እንዲህ ያን ሁሉ ያደረከው ሁሉንም ከኔ ጋር ስለሆነ እና አባዬ ስራ አጥቶ አንቺ ጋር ያንቺን ቪዲዮ አንቺን እንትን ይላል። አዎ እኔ ጋር ነው ያለው፣ ቀጥታ ከዚህ ቤት መሄድ አለብሽ ይላታል። ናታንም በጣም ባለጌ ነህ እያለችው አዎ አባዬ ያደረገውን ይሄን ብትናገሪ ይሄን ቪዲዮ ደግሞ ለዓለም እበትነዋለሁ ብሎ ሲያስፈራራት ነበረው ማለት ነው። ናታንም ወንዳታ ነው። ናታንን አለማድነቅ አይቻልም ማለት ነው። እና ናታንም ይሄንን ብሏት እንግዲህ እየተናደደች ሳትናገር የለፋችበት ሳትናገር ስለሄደ በጣም ተናዳለች። አሁን ውጭ እያለዋት ሁሉም እየተናገሯት ነበረ ማለት ነው። እናም በዚህ ጊዜ ስቱፒድ ነህ ብላ ትሄዳለች ማለት ነው። በጣም ትገርማለች። መድኃኒት ማለት ነው። ናታንም ዝም ብሎ በንዴት ትቷት ይሄዳል ማለት ነው። እና በመጨረሻ እንግዲህ ሁሉም ይሄንን ስለተባለ ለአቶ ደረጀ ይሄን ሲለው ናታን እኔ ምን እንደምልህ አላቅም። አንተ ስንት ጊዜ ወለድከኝ፣ ስንት ጊዜ በቃ የተባረክ ልጅ አንተን ብቻ እኔ አላቅም ምን እንደምልህ እያለ ሲመርቀው ነበረ። በመጨረሻ እንግዲህ ሁሉንም ነገር በነገረው ጊዜ ናታንንም ቢሮ ጠርቶ ብዙ ነገር ሲለው ነበረ። በመጨረሻም ናታን ይሄን ካለው በኋላ ይጠይቀዋል። ናታን ከዳጣ ጋር ምንድን ነው ግንኙነትህ? ዳጣን ተወዳታለህ እንደ ሲለው ማለት ምንም ነገር የለንም ሲል ነበር። ናታን አይኔን እያየ ንገረኝ አተዋሸኝ ሲለውም እኔ በፊት እህት
የኤቢ የዚህ ቤት ልጅ መሆኗን አላውቅም፣ ግን ያው ታቀራረባችን ግን ከዛን ወደዚህ ዳጣም ብትንም ብትለኝ ያኔ እንትን እያልኩ ነው በማለት አቶ ደረጀም እውነቱን ንገረኝ፣ እኔ ትወዳታለሁ ወይ እውነቱን ነው እንድትነግረኝ የምፈልገው እያለው አዎ በቃ ግን ምንም ነገር የለንም ምንም እንትንነት እያለ ነበርና እናም በዚህ የተነሳ እሱም ይሄንን ብሎት በቃ ይሄንን ሌላ ጊዜ እናወራዋለን ጊዜ ሰጥተን ብሎ በመጨረሻ ኮስተር ብሎ አባዬ በእውነት ምንም ነገር እንትን ያልነው ነገር የለም በቃ ከዚህ ከእንትን ውጭ እያለ ነበርና እንግዲህ ወደ ኤቢ ደግሞ ስንመጣ ይሄን ብሎ ተሄዷል። ወደ ኤቢ ስንመጣ የኤቢ ባል እንግዲህ ዛሬ የመምጫው ቀን ነውና ሁሉም እራት ሁሉ ተዘጋጅቷል። ኤቢም እንግዲህ ፍቅረኛዬን ቤት እየመጥቼ አስተዋውቀዋለሁ አክስትሽም ሳትሄድ ትየው እያለች ወይዘሮ ማርቲም እያለቻት ነበረ። እንግዲህ መድኃኒት እንደሆነች እንኳን ለእንግዲህ ቀርቶ ለማንም የማትመለስ ናት ማለት ነው። እሷማ ይለያል። እናም በዚህ የተነሳ የኤቢ ፍቅረኛ ተያይዘው ይመጣሉ ማለት ነው። ይዘው ስመጣ እንግዲህ ዘበኛው ገዜም ሲከፍትላቸው በር እንግዲህ ገዜን ራሱ ሰላምታ አሰጣጡ አክብሮቱ የተለየ ነው የኤቢ ባል ማለት ነው። ግን እኔ ፊልም እየሰሩ ነው የሚመስለኝ። እናም በዚህ የተነሳ እሱንም ማነህ ያረግን እኮ ሲለው እንዲህ የሰው ልጅ በሙሉ በዚህ ምድር አንድ ነው፣ ሲሞት አንድ ነው። ሁላችንም እዚህ ምድር ላይ ሰው በሰውነቱ እኩል ነው ሲል ኧረ አንተስ የተባረክ ነህ እንደው እያለው ነበርና አንተም እያለው ነበር። ምን አይነት ነው ይሄ ቢስታድ አሁን የያዘችው እንዲው ምን አይነት ነው? ያን ጥቁር ሲመጣ እንግዲህ ኤቢ እያለ ሲመጣ ቆምጭ ነው የምጥለው እያለ እያወራ ነበረ ማለት ነው። እንግዲህ ገዜም እንግዲህ ወደ ቤት ስትመጣ ለእናቷም ይሄንኑ እራት እንደምጋብዘው እና ይዘው እንደምመጣ አውቃለችና ገና ሲገባ እንግዲህ እናቴ እች ቀሚስ የለበሰችው ናት፣ ያችኛይቱ ደግሞ አክስቴ ነች ስትለው ከዛ እናታችን ብሎ ሂዶ ከእግሯ ስር ድፍት ይላል ማለት ነው አክብሮቱ። ከዛም እንግዲህ ሲሄድ እንዲህ እያለች አፍጣ እያየችው ነበረ ማለት ነው መድኃኒትን። ከዛም እንግዲህ ምግብ ይቅረብ ተብሎ እሱም እንግዲህ አክስታችን እያለ እንዴ እኔ አክስቴ አይደለም ስሜ መድኃኒት ነው ስሜ እያለችው ነበረ። እንግዲህ ማነች ኤቢ አክስቴ ናት ስላለችው ስሟ መስሎታል መሰለኝ ማለት ነው። እናም እንግዲህ እጅ ሊታጠብ ይዛ ኤቢ እንትን ሲባሉ እኔ ራሴ ነኝ የማስታጥባቸው ብሎ ብሞት ብሎ እያስታጠበ ነበረ ኤቢንም እናት አስታጥቦ ሰላም መድኃኒት ማነች ማርቲን ማለት ነው። ከዛ ወደ መድኃኒት ጋር ሲሄድ እንግዲህ አንተ መኪና አለህ ቤት አለህ እያለችው ነውና እንግዲህ እሱ ንብረቱ ይመጣል ምን እያላት ነበርና በመጨረሻ እንግዲህ ይሄንን ብላ እጃቸውን ከታጠቡ በኋላ ምግባቸውንም በልተው እሱ እኔ ታላስታጠብኩ ብሎ ነው ድፍት ሊል የደረሰው። እናም ሁሉም እምቢ ቢሉትም አስታጥቧል ማለት ነው። ምንም ቢጮህበትም መድኃኒት ምንም ብትለው እና በልተው ጨርሰው እንግዲህ ወደ ውጭ ልትሸኘው እያሰበች ያለችው ማነች ኤቢ ማለት ነው። ኤቢ ቀጥታ ልትሸኘው እያሰበኝ ነው። ዳጣ ደግሞ ከእናቷ ጋር ሄዳ ነበር። እናቷ ጋር ሄዳ እንግዲህ እናትየዋ ደግሞ እዛ ቤት ካልሄድኩኝ ሙቼ እገኛለሁ እያለኝ ነው። ፊቱን እያጠቆረብኝ ነው፣ እያየሽ ነው የወለደች ሴት እርሴን ያክል አስቀመጡኝ አክስቴ ባል እያለቻት በቃ ምንድን ነው ብር አለኝ ሌላ ቤት እንከራያለን ሲል በፍጹም አልከራይም እደሬጋ ቤት ነው የሚሄደው ስትል እማዬ አታሳዝንሽም እንዴ ለምን ነው እዛ የምትሄጂው እያለቻት በፍጹም አንቺ ልጅ ነሽ አሁን አይገባሽም አንቺ ለምን ብዬ ነው ቤት ኪራይ እንትን እምለው እያለች አንቺ አይገባሽም የሆነ ነገር እንኳን ቢፈጠር ምንም እንትን የምትይው የለም እያለቻት ነበር። እንግዲህ የሆነ ሞትም ሆነ ምንም ቢመጣ ከዛ ከንብረት ሳትመዘገቡ ልጅነታችሁ ሳይታወቅ እንትን ይባላል እያለቻት ሄዳለሁ እዛ ቤት ብላ እንግዲህ ተፋጣለች ማለት ነው። በመጨረሻ እንግዲህ ዳጣም ትታት ትመጣለች ሰላምዬ ማለት ነው። እንግዲህ ወደ ኤቢ ፍቅረኛ ስንመጣ ኤቢ ፍቅረኛ ይዛው ስትወጣ አቶ ደረጀ ይሄ ነው እንዴ ብሎ ሄዶ ከእግሩ ስር ድፍት ሲል ነበረ። እና ማን ይሄ ነው ጓደኛ ያልሽው እያለ ነበረ። አዎ ጽድቅ ነው ጻድቀር ነው መሰል ስሙ። እና ይሄን ሲል በመጨረሻ ምንድን ነው ያደረገው?
ሽጉጡን አውጥቶ ደቀነበት። እስከ ዛሬ ድረስ ስፈልግ የነበረው በማለት እንግዲህ አቶ ደረጀ ሽጉጡን አውጥቶ ደቅኖበት እባክህን እያሉ እየለመኑ ነው። ሰው ተሳስተው ምን አድርጌ ነው እያለ ነበረ ማለት ነው። እኔ ይመስለኛል አቶ ደረጀ ምክንያቱም ለልጄ ምን አይነት ስሜት እንዳለው ምን አይነት ይህንን ሳደርግ ምን አይነት ፊሊንግ ያሳያል ብሎ ነው ብዬ ነው ማምነው እንጂ አቶ ደረጀ በስሜት እንደዚህ የሚያደርግ ነው ብዬ አላስብም። ግን ፊሊንጉን ለልጄ እውነት አብሯት ይሞታል ወይንስ ትቷት ይሄዳል በማለት ለዛ ነው የሚመስለኝ እንጂ ዝም ብሎ አይደለም። እንደዛ ነው የምረዳው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ